በጣም ይገርማችኋል። መርካቶ የንግድ ቦታ ነው ይባላል፣ እንደዛውም የችግር ቦታ ነው። በጣም ትላልቅ ሰዎች አሉ፣ በጣም ትናንሽ ሰዎችም አሉ። እውቀት ያላቸው፣ ገንዘብ ያላቸው፣ ሀብት፣ ህንፃ፣ ብዙ ነገር ያላቸው ግን ደግሞ ስም መጻፍ የማይችሉም እንዳሉ ሁሉ ብዙ እውቀት ኖሯቸው በጣም ብዙ የትምህርት ማስረጃዎች ብቻ አይደለም የእውቀት ደረጃ ኖሯቸው ግን መርካቶ ላይ ምንም ነገር የሌላቸው አሉ። እንግዲህ ይሄ መርካቶ የሚባል አካባቢ በምን በምን ሰፈሮች ታጥሯል የሚለውን ነገር እንመልከት። መርካቶ ራሱን ችሎ ከአንዋር መስጊድ ፊት ለፊት ከአሜሪካ ግቢ ጀምሮ እስከታች እስከ ተክለ ሃይማኖት አደባባይ ድረስ አለ። በታች ደግሞ ጭርተራን በርበሬ ተራን ይዞ ምናለች ተራ አብነት ሳትደርሱ ሞላ ማሩ ወደ ላይ ደግሞ የሚከልለው እስከ አውቶቢስ ተራ ድረስ ይይዝና በዚህ በኩል አውቶቢስ ተራ ጎጃም በረንዳ ምቀኛ ሰፈር ወይ ሞጣ ግቢ እያደረገ መጥቶ አንዋር መስጊድ ጋር ይመልሳቸዋል። እዚህ መሀል ላይ እንግዲህ ብዙ ሰፈሮች አሉ፣ ብዙ ተራዎች አሉ። በዚህ ተራዎች መካከል ብዙ ስራዎች ይታተማሉ፣ ገንዘቦችም ይሰራሉ። ግን እንደዛው ደግሞ ብዙ እውቀት ኖሯቸው ማንም ያላያቸው በርካታ ሰዎች ይገኛሉ። መርካቶ የስቃይና የስኬት ትልቋ ስፍራ መርካቶ ነች። መርካቶ እንግዲህ ስሟን ማን እንዳወጣላት ባይታወቅም መርካቶ በጣም የቆየ የገበያ ቦታ ነው። ቢሆንም መርካቶ አካባቢ ላይ ምን ምን ቦታ ምን አለ ከሚለው ምን ምን ቦታ ማን አለ የሚለውን እንመለከታለን። በብዛት እንደነዚህ አይነት ሰዎች የሚሰፍሩባቸው ቦታዎች እንደዚህ በጣም ተምረው በመንግስት ደረጃም በጣም ከፍተኛ ስራ ሲሰሩ የነበሩ በድሮ መንግስትም ደግሞ ታጅቦ ሲንቀሳቀሱ የነበሩ በርካታ ሰዎች አሉ። በርካታ ሰዎች 6-8 አጃቢዎች የነበሯቸው በኮሎኔል ማዕረግ ደረጃ ድረስ ያሉ ሻለቃዎች 100 አለቃ 50 አለቃማ ነፍ ነው። ምቀኛ ሰፈር አካባቢ ላይ ታገኟቸዋላችሁ። ምቀኛ ሰፈር፣ ሞጣ ግቢ፣ የተለያዩ ቦታዎች ላይ ተንሰራፍተው ሲዞሩ ይውላሉ። ማታ ግን መገኛቸው የት ነው? መርካቶ አካባቢ ነው። ምክንያቱም መርካቶ አካባቢ ከትንሽ እስከ ትልቅ ማደሪያ ቦታዎች አሉ። ትንሹ 30 ብር፣ ትልቁ ደግሞ 3000 እስከ 4000 ድረስ የአንድ ቀን ማደሪያ የሚከፈልባቸው ቦታዎች አሉ። ስለዚህ መርካቶ ከደስታ ከስኬት ከተሻለ ቦታ በዘለለ የስቃይን ቦታ ነች። እነማን እየተሰቃዩ ነው፣ ምን ሆነው ነው የሚሰቃዩት የሚለውን ነገር እንመለከታለን በቀጣይ። እምነት ሰሚኑ አካሉ ነኝ፣ አብራችሁን ቆዩ።